በአርሰናል እግር ኳስ ክለብ ውስጥ ክለቡ የሚለቃቸው ተጫዋቾች አሁን ግልጽ እያለ የመጣ ይመስላል። የማርቲኔሊ ጋላታሳራይ ያቀረበው ብር ውድቅ ቢሆንም 50 ሚሊዮን ፓውንድ ካቀረባችሁ ሰዱት ብሏል። ስለዚህ ማርቲኔሊ የመልቀቅ ዕድል እንዳለው ማሳያ ነው አንድ። ሁለተኛው የኢታን ንዋኔሪ ጉዳይ ቦታው ላይ ብዙ ተጫዋቾች ከመገኘታቸው አንጻርና ለተጫዋቹ የመጫወት ዕድል ለመስጠት ከማሰብ አንጻር እንደውም ሊሸጡት ፈልገው ነበር ኢታን ንዋኔሪን። ግን ፕሪሲዝን ላይ ባሳየው አቋም ደግሞ በውሰቱን መስጠቱ የተሻለ አድቫንቴጅ ያስገኝልናል በሚል ነው አርሰናል እና ጋላታሳራይን ፈላጊ ሆኗል። ቅድም ያልኳቸው ክለቦችን ከኤሲ ሚላን እስከ ላይፕዚግ ከቦሩሲያ ዶርትመንድ እስከ ፉላም ድረስ ፈላጊ ሆኖ በርካታ ክለቦች እንዲመጡ አድርጓቸዋል። ጋላታሳራይን በውሰቱን ጨምሮ ማለት ነው። ሌላኛው አርሰናል እግር ኳስ ክለብ ከዌስትሃም ዩናይትድ ጋር እየተነጋገረ ነው። ማንን ሊሸጥ? ሪስ ኔልሰንን። በስንት ብር? በ3 ሚሊዮን ፓውንድ። ሪስ ኔልሰን ሌላኛው ከክለቡ ወጪ መሆኑን ማሳያ ነው። ፋቢዮ ቬራ ከሃምቡርግ ጋር ከጀርመኑ ክለብ ጋር ስሙ ተያይዟል፣ እየተነገረ ይገኛል። ፋቢዮ ቬራም በቀጣዩ ዓመት ከአርሰናል ጋር የሚቀጥል አይመስልም። ሁሉ ነገሩ የፋቢዮ ቬራ እንደውም ግልጽ አድርጎ የሚያሳይ ነው። ቢቆይም ደግሞ ልጁ ወንበር አሟቂ ከመሆን የዘለለ ሚና ይኖረዋል የሚል እምነትም የለኝም። ስለዚህ ፋቢዮ ቬራ ወደ ሃምቡርግ የማይቀር ዝውውር እንደሆነ መናገር ይቻላል። ሌላኛው ማርቲን ዙሜንዲ ነው። ማርቲን ዙሜንዲና ስኬሊ ቅድም እንዳልነው በቼልሲና ስኬሊ ደግሞ በማንቸስተር ዩናይትድም ተፈልጎ ነበር። በኋላ ላይ ስኬሊ እንደማይሸጥ ደጋፊውም ስኬሊ መሸጥ የለበትም የሚሉ ሐሳቦችን ተጫዋቹ እኔ ገና በእንግሊዝ ያልጨረስኩት የቤት ስራ አለ በሚል የተናገረበት ሐሳብ እንዳለ ሆኖ ወደ ቼልሲም ወደ ማንቸስተር ዩናይትድም እንደማይሄድ የስኬሊ ፍንጭ የሰጠ ሆኖ እያለ ዙሜንዲ ግን ሊለቅ የሚችልበት እድል እየሰፋ መጥቷል። ምክንያቱም የጆዜ ሞሪኒዮ ሪያል ማድሪድ የማርቲን ዙሜንዲ ፈላጊ ሆኖ መጥቷል። ደግሞ ከቼልሲ በተጨማሪ ማለት ነው 77 ሚሊዮን ፓውንድ ነው ዋጋ የተገመተለት ማለት ነው። እና እነዚህ ዝውውሮች የሚጠናቀቁ ከሆነ ወይም እነዚህ ተጫዋቾች ክለቡን የሚለቁ ከሆነ በአንጻሩ አርቴታ በተናገረው መሰረት ወደ አርሰናል እግር ኳስ ክለብ በጣም ጥቂት የሚባሉ ክፍተቶቻችን መሸፈን የሚያስችሉ ዝውውሮች እናደርጋለን ብለዋል። በግልጽ እንደተናገሩት ጥቂት ወርልድ ክላስ ስትራይከሮች አሉ፣ እነሱን እንሞክራለን ብለዋል። ይህ ማሳያው አንዱ ኦስሚንን አርሰናል ለማምጣት እንደማይቦዝን የሚጠቁም ሐሳብ ነው። በእንግሊዝ ፕሪሚየር ሊግም ኦስሚን ከዚህ ቀደም መጫወት እንደሚፈልግም የገለጸበት አለ። ቅድም ሶፊ እንዳለው ክለቦች የትኛው ክለብ ላይ በመብቱ ይኖረዋል የሚለው ጉዳይ አርሰናል ይካተት አይካተት በግልጽ የተቀመጠ ነገር ባይኖርም ግን በአርቴታ ጥቆማ መሰረት ምናልባት ኦስሚን አልቫሬዝን እየሞከሩ ነው። የቪኒ ጁኒየር ውድቅ ሆኗል። አልቫሬዝ ካልተሳካ ሌላ አማራጭ ግን እዚህ ቦታ ላይ ተጫዋች እንፈልጋለን ብለዋል። ከጥቂቶቹ መካከል አንዱን ወርልድ ክላስ ስትራይከር ይዘን እንመጣለን ብለዋል። ሁለተኛ ክፍተታቸውን ሲናገሩ ተከላካይ ቦታ ላይ የዊሊያም ሳሊባን ክፍተት ለመሸፈን ነው። ኤዝሪ ኮንሳን ቅድም ሶፊ አንስቶታል። በተጨማሪም የቀድሞ የሊቨርፑል ዲፌንደር በአሁኑ ሰዓት በባየር ሊቨርኩሰን እግር ኳስ ክለብ እየተጫወተ የሚገኘው ኤዝሪ ኮንሳን ለማስፈረም አርሰናል ንግግር እያደረገ እንደሚገኝ ተገልጿል። ስለዚህ የኤዝሪ ኮንሳ ወይም የዣራል ኳንሳ እዚህ ጋር በአጥቂ ቦታ ላይ ኦስሚን ሁለት ፊርማዎችን እንደሚያደርጉ የአርቴታ ሐሳብ ስለሚጠቁም ከነዚህ ዝውውሮች ከሶስቱ ተጫዋቾች በቅድሚያ ግን በአጥቂ ቦታ ላይ ኦስሚን፣ በተከላካይ ቦታ ላይ ደግሞ ኤዝሪ ኮንሳ፣ የኤዝሪ ኮንሳ ካልተሳካ ዣራል ኳንሳ የቀድሞ የሊቨርፑልን ዲፌንደር አርሰናል የማስፈረም ፍላጎት እያሳየ መምጣቱን መረጃዎች እየጠቆሙ ይገኛሉ።